ብኝ ከመናገር በፊት እናትህ ከህዝብ ጋር ባዝሩም ከመጠቀም ነፃ ይውጡ። ባዝሩም ስር እናትህን ጥላ መጣክ ለኔ አትነግረኝ ልጆቼ እንዴት ማሳደግ እንዳለብኝ። አራት ሰላም ጃልዬ፣ ከነገራችን ላይ ማለት ነው ዮናስን እንኳን አልሰማሁትም፣ ግን አንዳንድ ሴቶች እዚህ አሜሪካን ሀገር የሚኖሩ ሴቶች ያውቃሉ፣ ልቦናቸው ያውቃል። ልጆቻቸው ሚይዝላቸው ሰው ስለሌላቸው ነው። ታማኝ ሰው ለልጅሽን አገር ቤት ጥለሽ ስትመጪ ታማኝ ሰው ያስፈልግሻል። እሱ ደግሞ ራሱ አንድ ትልቅ መታደል ነው። ትልቅ መታደል እኮ አየሽ፣ ይሄ ራሱ እናትና አባቴ ጋር እህቶቼ ጋር ወንድሞቼ ጋር ናቸው። ቤተሰብ መሀል ናቸው ልጆቼ። አዎ እና አንዳንድ they will be lonely ይተጎርቷል፣ እንደውም ይቆጨኛል። ስለዚህ ልጆቼን እንዴት ማሳደግ እንዳለብኝ ዮናስ አንተ አትነግረኝ። ዋናው ነገር ዮናስ ሙሉነህ እንዴት ህይወቴን መምራት እንዳለብኝ የሶፋ ቁራኛ ወንድ፣ የተኮላሸ ወንድ፣ የሰው ከንቱ ባዶ አይነግረኝም። የዶላር ስቶር ብርጭቆ ይዘክ ቁጭ ብለ አንተ አተነትንም ህይወትን ለራስህ አታውቅም፣ ለሚስትክ አታውቅም። ሚስትክ ለማኝ ናት። ፌስቡክ ላይ ቆርቆሮ ጣሳ ትለምናለች፣ ሲሪያል ወተት ትለምናለች። ለማኝ ሚስት ነው ያለች። አንተ ቲክቶክ ላይ ደግሞ መተህ ትለምናለህ። እንዴት መኖር እንዳለብኝ ዮናስ አይነግረኝም። አራት ነጥብ። እንዴት መኖር እንዳለብኝ አንተ መሀይም ሽማግሌ ህይወትክ ዌስትድ የሆነ ፍላሽ ዳውን የሆነ ህይወት ያለክ ሽማግሌ ህይወቴን እንዴት መምራት እንዳለብኝ አንተ አትነግረኝ። እርዳታ ላይ ሁኚ አቱኝ አይመለከታችሁ። እንዴት ልጆቼን ማሳደግ እንዳለብኝ አይመለከታችሁ። how I want to live my life ማናችሁም አይመለከታችሁ። ማናችሁ የሚጣልበት የልጆች አባት ስላለ ነው የተሰጠሁት። እንዴት ህይወቴን ማስተካከል እንዳለብኝ መኖር እንዳለብኝ ማንም ሰው አይነግረኝ። ማናችሁ ግን አንተ ዮናስ ከምክርክ በፊት ፌክ ጆለሪ አድርገክ $1 ካፕ ይዘክ ከመናገር በፊት ሚስትን ከልመና ነፃ አውጣ። እናትህን ከህዝብ ሽንት ቤት ስራ አውጣ፣ ነፃ አንሳቸው ከህዝብ ሽንት ቤት ስራ። እንዴት እናት 50 ምናምን ዓመት ከህዝብ ጋር ባዝሩ ይሄዳሉ? እንዴት ከህዝብ ጋር እንዴት ባዝሩ ማዘርክ ይጠቀማሉ? አረጋውያን እናት ከዛ ነፃ አውጣቸው። ለሰላማው ለሰልቲ ወንድም ካልደረስክለትም ታሞ መታከሚያ ስትለምን ነበር ሰዎችን፣ አልደረስክም ለወንድምክ፣ ለእናት ድረስላችሁ። ከዛን እሰማሃለሁ። አንተ ገንዘብ ለመስራት ሃይማኖት ምትቀይር፣ ሐሳብ ምትቀይር፣ ጾታህን ልትቀይር ቃል ገብተናል። እየጠበቅኩክ ነው። ባህሪክ እንደ ሴት ነው። አይዶን ነው እሱን አይመለከተኝም። ግን አንተ ገንዘብ ለመስራት አምላክህን 5 ጊዜ የቀየርክ ሰው፣ ፖለቲካ ሐሳብህን እንደዚህ እንትናን ልስደብልክ፣ ስንት ብር ትከፍሉኛላችሁ? አማራን ልስደብ፣ $6000 ክፈሉኝ፣ እንትናን ልስደብ፣ እንዲህ ክፈሉኝ ምትል የራስህ ሐሳብ የሌለ አቋም የሌለክ የወንድ ባዶ ሚዛን ላይ ብትቀመጥ እፉዬ ገላ ክምር ፋንዲሻ ባዶ ሚዛን የሌለክ ወንድ እኔን አትናገር። አሁን እኔ ተረጋግቼ ነው የምነግርህ። አሁንም እኔን ከመምከር በፊት ማዘር ከህዝብ ጋር ባዝሩ መጠቀም የለባችሁ። ኦኬ፣ ከ50 ምናምን ቤተሰብ ጋር ባዝሩን መጠቀም የለባችሁ። አንሳ እናትን ከዛ ሰፈር አንሳ 20 ምናምን ዓመት አሜሪካን ሀገር ምንድነው የሰራው? ውጣና ስራ 10,000 $20,000 ነው ኮንዶሚኒየም። ያው ቆየ ፈጬ ምናምን አስገባችሁ። ጅሉ ቫንዳ ፌክ ጆለሪ ናውጣና ጣል። አንገት ላይ ዝጓል። የአፓርትመንት ቁጭ ብለህ የምትበጠረቅበት ማይክሮዌቭ ውዛ ነው፣ ሶፋው ውዛ ነው፣ ዳይኒንግ ቴብል ውዛ ነው። ስቱዲዮ አፓርትመንት ውስጥ ነው ይሄን አፈ የምከፍተው።
ባዶ ማንነና ነው አንተን የምመክረው? ትከበራለህ። ከዚህ በኋላ ልጆቼ ላይ ዛት መዛት አይደለም ልጆች ለምን ይነሳሉ ነው? ለምንድን ነው ማንቃወመው? ማለት ለምን ዝም እንላለን? ልጆች ምን ስላጠፉ? ምን መሰለሽ እነሱ አራቱ እርስ በራስ ክፉ ስድቦች ይሰዳደባሉ። ለምሳሌ ሊያሾን በእብድ አስደፍሯት ሲል ነበረ። ጂጂኪያ ልጅ ትደፈርና ትሙት ብለዋለች። ገብቶሻል? ክፉ ስድብ ይሰዳደባሉ። እኔ አልሳደብም። እኔ ጋር ይሄን ባሪያችሁን ይዛችሁ እንዳትመጡ። እኔ እንዲህ ተመላልሼ የምታረቃችሁ አይደለሁም። እኔ ፐርሰናል ነው መጣላችሁ። እኔ አልታረቃችሁም። እናንተ በውሸት ነው የምትጣረቁት የምትጣሉት ምናምን ቢዝነስ ነው። እኔ ቢዝነስ አይደለሁም። እኔ እዚህ መጥቼ ቢዝነስ ለመስራት አልመጣም። ስለዚህ ልጆቼን ለተናገርከው ዘላለም አሳዳለሁ። ዘላለም ምንም ነገር የሚመልሰኝ ነገር የለም። አዴ ምን ነው የምታወራው? ህፃናት ልጆች ይገደላሉ ይላል እንዴ? ከነገራችን ላይ ክብራቸውን ሲጥሉ ነው ልጆች የሚናገሩ። ታውቂያለሽ? ተሸነፉ ነው እንጂ እነዚህ ምን አይመጡኝም እኮ ኦነስትሊ እናወራ ከተባለ አይመጡኝም። ሀሳብ የላቸውም ጭራሽ። ላይክ አስበሽዋል? ህፃናት ልጆች እኮ ናቸው። ምንም አያውቁ ህፃናት ልጆችን በእናታቸው ምክንያት ዋጋ ትከፍያለሽ፣ ይገደሉብሻል። አንተ በአስራ ምናምን ስድብክ ምን ተደረግ? እንዴ እኔ ምን እንደዚህ ምናምን እንትን አልልም፣ ግን መሬት ላይ ግን እንገናኛለን። አበዙት እኮ በዛ፣ ጌታም በዛ። አይ ድርጉምም አይባልም እኮ እነኚህ ጨካኖች ናቸው። በገዛ የሀገራቸውን ሰው አይደል እንዴ በየአረብ ሀገሩ የሚያግቱት ለገንዘብ ብሎ። ደጋግሞ ብታይ ልጆቿን ለማሳደግ በጣም ባለጌ ብድር ነው። እኔ የእሱ ደግሞ ገረመኝ። አትንኩ እያለ መች ነው ግን ይሄንን ያለው እንዴ? ትናንትና ምን ያላወራዋል? ሌላኛው ስልክ የለም እንጂ ምን ያናለዋል? ዋጋ ትከፍያለሽ አይጦሩኝም ብላ ልታስገደኝ። ልጆቼ ሊጦሩኝ ነው እንደወለድኳቸው። ባለጌ ራሴ ነው ስራ የምሰራው። ለምንድን ነው ታዲያ? ለምን ተነስቶ ስራ አይሰሩም እነሱ? ነው እኔ ስራ የምሰራው እኮ ነገ ራሳቸው እዚህ ላይ ቁጭ ብሎ ሰውን እንደዚህ ህፃን ልጅን ከማስፈራራት ለምን ወጥቶ እንደ ሰው ስራ አይሰሩም? ለምን ህይወታቸውን አይቀይሩም? የሚገርም ነው። አበዙት እኮ በዛ ጌታም በዛ። ህግ የለም የትም ቦታ። ለዛ ነው እንደዛ የሚያደርጉት ይመስለኛል። ህግ አለ። በጣም ባለጌ ደግሞ የተማመነው ሁሉም ለልጁ እየሳሰተ የሰው ልጅ እንደዚህ የሚል ወይ በጣም ነው የተናደድኩት። ባለጌ እንዴ! ለምን አያናድድሽም? ምን እኮ ሰላም ሆኗል። እንደሌላው ልጆችን መሳደብ አቁመዋል ይመስለኛል እኮ ነው። አሁን ባለፈው ጊዜ አንቺ ቆራጠሽ እንትን ያልሽውን ያየሁት እና መቼ ነው የዛሬ ሳምንት ምናምን እንደዚህ አይነት ነገር ገብቶሻል። ልጆቼ ላይ ማለት ጀምሯል። ይሄ አዲስ ፋሽን ነገር አሜሪካን ሀገር ነገራችን ላይ ተሳሳትሽ። እኔ ማር ልጆቻቸውን አይወዱም። የሰው ልጅ የሚናገሩ ሰዎች በሙሉ ልጆቻቸውን አይወዱም። ኢትዮጵያ ያለ ሰው እኮ ቤተር ያስባል እኮ። እነዚህ ሰዎች ጭንቅላታቸውን አራቱም አፕዴት አላረጉ። አራቱም ጭንቅላታቸውን እነዚህ የዩቲዩብ ትራፊዎች ጭንቅላታቸውን አፕዴት አላረጉ። ባይዘዌ ምን እንደሆነ ታውቂያለሽ? እንደዚህ ሰውን ሲሳደቡ ነው እንትናቸው ዩቲዩባቸው የሚሰራ እኮ። ለምን እንደሆነ ታውቂያለሽ? ታዲያ ለቪው ታዲያ እንደ የሰው ልጅ ህፃን ልጅ ላይ ብዙ ሰው እዚህ ሚዲያ ላይ ያለው የጭንቅላት ጭንቅ ያለበት ነው። የእነሱ ተከታዮችም እንደዚህ ናቸው ማለት ነው። አሁን አንቺ አንድ ሰውን ብታስፈራሪ ማስፈራራት አይመስላቸውም። ተደስቶ ቁጭ ብሎ የሚሰሙ ህዝብ ነው። አይተሽ እንደሆነ ይሄንን ብል ማለት ነው ንግግር ብል ይሄ ቲክቶክ ይገለበጣል። ቫይራል የሚሆኑት እኮ ለዛ ነው። ይሄ ሁሉ ተከታይ ያላቸው ህዝቡ ጭንቀት ውስጥ ያለ ነው። ጭንቅ ላይ ቁጭ ብሎ እያዳመጠ ነው ያለው። በዚህ ምክንያት ነው ጭንቀታሞች። ኖ አይ በቀላሉ እንደዚህ ላይክ ልጆች ላይ የሚዛትበት ሀገር እኮ አይደለም ያለችን እኮ እንዴ። የሰው ነፍስ ይጠፋል ተብሎ ላይክ እንደዚህ የሚነገርበት እንዴ ከመሆን እኮ እብደት ነው። ህፃናት ልጆች ምንም አያውቁ። አሁን ቁጭ
ብዬ እኮ ሳስበው አሰብኳቸው ልጆቼና በጣም ነው የተናደድኩት። ያናዳል። አንድ ቂጣ ነው የሚያናድደው። ገብቶሻል? የሚያናድደው የሆነች ማትረባ ማን ጃልዬ እንዴት ነሽ? ወይ አዲስ ሁሉ ሰላም ሰላም። ኢትዮጵያ ቢገቡ እኮ ያንቺ ልጅ ትኬት ተቆርጦላቸው ነው በአውሮፕላን የሄዱት። ምን ችግር አለው? በአውሮፕላን መሄድ ነው ምን መሰለ? አይ ቂጤን ሳሞቅ አንድ ሶፋ ላይ ለ30 ዓመት ፍሪ ፉድ አልተሰጣቸውም ለልጆቼ እና ታዲያ እንደኛ እንግዲህ ቤነፊት የለን እንግዲህ እንደነ አንተ ዮናስ እንዳንተ ቤነፊት ምናምን ወስድ አይደለም። ሚስቱን እኮ ፌስቡክ ላይ የሚያንከራትት እከክ እኮ ነው ስለኔ ልጆች የሚያወራው ስለኔ ልጆች የሚያወራው። አሜሪካ ላይ ቁጭ ብሎ ፍሪ ፉድ ጋና ጠበሰች። እኔ ጋናዊ ወንድ ምናምን አላቅም። ወንድ ጠበሰች መብቴ ነው። በጠብስ ደግሞ ቀጥሎ ጋና ጠበሰች ምናምን ድፍረት። ጋና ምን ችግር አለ? አፍሪካዊ እኮ ነው። ያቺ አስቀያሚ ሚስት ካለች አይደል እንዴ ክራኬት የምትመስለዋ ሚስትክ ጥርሳፍ ውስጥ የሌለ ከሴት ሴት አትመስል የሆነ ድራኩላ ነገር ጥርስ የለም። ጸጉሯ ብን ብሎ 7 ጸጉር አሲዛ በአምፖሎ በየፌስቡኩ ዩዝድ ድስት የምትለቃቅመው ሚስት ይዘክ ጋና ጠበሰች ብለህ በጠብስ ምን ችግር አለው? ጋናም ሰው ነው። አንተ ብትሆን ካንተ ይወልቅ አክሊሉ ይሻላል። ወንድነት አለው አክሊሉ። እንዲው ስጡኝ ነው የሚለው አክሊሉ። እንዲው ስጡኝ እንዲው እርዱኝ ነው። ምን ያውቃል? ለማኝ ነው ዮናስ ለማኝ ነው። ሶስት ልጅ ወልዶ ግን አሜሪካ ምድር ላይ 30 ዓመት ቁጭ ብሎ ግን ፍሪ ፉድ አይደብርም? አረ በእናትህ ይሄ ምን መሰለህ ከዮናስ ሙሉነህ የማይሻል ወንድ የለም በምድር ላይ። አንቺ ግን በመኪና ማለት መኪና ስትገዢ እርዳታ ተሰብስቦልሽ ነው እንደ መኪና ገዛሽ? እሱ እኮ መኪና ሊገዛ እርዳታ የተሰበሰበለት ሰው እኮ ሽባ እኮ ነው። ይሄ የአልጋ ቁራኛ እኔ ሆስፒታል ያሉ ሰዎች ደሴም ናቸው እንደ ዮናስ ሙሉነህ። እሱም ከቤት አይወጣም። ከአልጋ ላይ ቁጭ ብሎ ጭንቅላቱም ከዛች ቤት ውስጥ አትወጣም። ወጥቶ ኦንላይን ላይ ግን አቀላችኋለሁ ይላል። አልጋ ላይ የሚያሉ ሰዎች ከሱ በላይ ስራ የሚሰሩ አውቃለሁ። ለሀገር የበቁ ሰዎች አውቃለሁ። ልጆች ወደ ኢትዮጵያ ቢሄዱ ፓስፖርት ይዘው ቲኬት ተቆርጦላቸው በኢትዮጵያ አየር መንገድ በሰላም በረው ኢትዮጵያን ያረፉት እናቱ ወልደዋለች። አይስደውልብሃለሁ። ደፍርሻለሁ ያልከኝን ጌታ ምስክሬ ነው። ደፍርሻለሁ ያልከኝን ሊያሾን ደግሞ በእብድ አስደፍርሻለሁ ያልከውን ቪዲዮ ልክላቸዋለሁ። እንደውም ዲፖርት መደረግ አለበት። ከሰለሞን በጋለ ጋር ቡና ይጠጡ አብሮ ነው። ደፍርሻለሁ፣ ስራ ቦታሽ እመጣለሁ ምናምን አንቺ ግን እጃልዬ ግን የምትገርም የምን እንደሆነ ታውቂያለሽ እህቴ? እኔ በጣም ስለምወድሽ ነው። ደፋሪ ወንድም አለሽ እንዴ? ቆይ ወንድም አለሽ እንዴ? ማድቤት አፍ የሆነ ሲያጨስ ምናምን ማድቤት አፍ የሆነ ወንድም አለሽ እንዴ? ትበሳጫለሽ። ዝም ብለሽ ጨቃጭቅ ሳይሆን ይወልክ ሴትን ከተናደደችብህ ገልብጠ ደፈራት ሚል እኔ እንደፍርሻለሁ እግሬን ከትቼ ምን ብዬ ብዙ ቪዲዮ ነው ያለኝ። ደፍርሻለሁ ሲለኝ እኔ በምኑ whatever it is ግን ለአይስ ነው የምሰጠው። እንደው መሮኛል። እንደው ጌታ ደግመ ስለ ልጆች አውራ። ዮናስ ሙሉነህ ደፍርሻለሁ ደጋግሞ ሲለኝ ደፍርሻለሁ ብሎኝ ከዛም በኋላ ደግሞ ስራ ቦታሽ መጣለሁ ሲለኝ ቪዲዮ አለ። ስለዚህ በምንድን ነው የሚመጣው ስራ ቦታሽ? በአዲሱ መኪና ሆነ በሚስቱቢሺ ይራውልና ዮኒ ቬጋስ በገዙለት ምልክልህ። እንደውም ጌታ ጋር ብለስ ትራምፕ ግን መኪናውን ማን እየነዳ ነው? እሱ ሲቀመጥ ነው የሚውለው። ከዘናፉን እንዴ በእናትሽ ስለ ልጆች እንዴት አባ ነው የምታወራው? ማን መፍት ሰጠ? አንቺ እኮ እጅሽን አሳየው እንዴት ሰርተሽ እንደምትመግቢ እጅሽን አሳየው።
ልጆችሽ ፍሪ ፉድ አያውቁም። አንቺ በር ላይ በእጆቼ አይደለም ፍሪ ካንቺ ፉድ ያምራሉ። የሰማነው። ወንድ ሆነ እኮ እጆቼ ካንቺ ያምራሉ እኮ ብሎ የሚያወራ እኮ ማ ዮናስ እቴጌ መነን አባቴ ይሞት እጆቼ ካንቺ ያምራሉ ብሎ የሚያስቀናኝ እኮ ነው። እኔ ምሰራው እጆቼ ምሰራበት እጆቼ የሱ ከቤት ማይወጣው እጆቹ ማለት ነው። ኖ አይስ ጋር ደውልና ቪዲዮቹን እንዳለ ሰጣቸዋለሁ። አትስጫቸው፣ እንዴት እንደሚደፍረኝ አትስጫቸው። ተመተዋል እኮ ኦልሬዲ ተመቷል እኮ። ኖ ከዚህ በኋላ ደግመ ስለ ልጆች አወራ። ያ ስለ ልጆች እንኳን ማውራት የለበትም። አንቺ እንደሚቀጥልሽ ከፈለገ ይሄ ባለጌ። አንድ ነገር ልንገርሽ ጃሊ፣ የእውነት ነው የምልሽ። የአንቺ ልጆች አይደለም ኢትዮጵያ ኬንያ ቢሄዱ አይደለም ኬንያ ናይጄሪያ ቢሄዱ ከተነኩ እንዴ መረሳለት ምን መስሎ እኔ እኮ ከሱ ራስ እንደማንወርድ ይወቀው። ኖ እኔ ወለ ሻሎ ሴት አይደለም። ገብቷል ምል ይሆን የለም ስላሞገስከኝ ልቤ ሚራራልክ እንቁርቲ ቆንጆ ናት ስላልከኝ ወይኔ ዮንዬ ልቡ የዋኑ አለለ መርዝነ እባብነ መቼም እስከ ነገ ልሞት ዮናስ ሙሉነ የትውልድ ጸር ነው ብዬ ነው የምሞተው። ሊያሹ አይደለም እኔ ያልከኝን ያለፍ ክሮስ አድርገ በሴትነት የመጣውን ቪዲዮች እንዳል ይያለሁ። ደፍርሻለሁ፣ ልደፍርሽ ፈልጋለሁ፣ ሴት ልጅ እንድፈራት ምናምን ያልከውን በእብድ አስደፍርሻለሁ ምትለውን ንግግሮችን እንዳል ይዤላለሁ። ወረቀትክ ደግሞ ዩና ሲቲዝን አባይ so I don't feel safe ጃልዬ እንደ በህግ በፈለግሽው መንገድ ሂጂ። እዚህ ሀገር ላይ ትንሽ ነገር ታውቂያለሽ፣ ህግ ላይ ወዴት እንደሚሄድ አሁን ባለው ሲቹዌሽን ደግሞ ራሱ ችግር ውስጥ እንደሚገባ ቪዲዮችን አስገባለሁ። በእግሮቼ ነው ብደፍርሽ ይዘገንናል የሚለው ነገር በየትኛው ስለብልቴ ያወራው ዘግናኝ እንትኖች ስራሽ ቦታ ነው የምመጣው። ደፍርሻለሁ ብሎ ስራሽ ቦታ ደግሞ እመጣለሁ እኮ ያለ እኮ ነው። እና ስለ ልጆቼ ደግመ ስፔሻሊ ደግሞ ስለ ማታቃቸው ልጆቼ አይተለማታቃቸው ልጆቼ why you talking about my kids ይታቃቸዋል። ልጆቹ የሱ እንደሆነ አያውቅም። ለዛ እኮ ነው አላረጋገጠም። ልጆቹ የራሱ መሆኑን አላረጋገጠም። ስለዚህ ጋልካሉ ኖ ደገፋ ይሙት አበዛው አረጋልዬ እንዴ ለዚህ አይጦሩኝም ብላ ልታስገድላቸው ትፈልጋለች ይባላል እንዴ? ለዚህ እፉዬ ገላ አትጨናነቂ። ይሄ እኮ እፉዬ ገላ እኮ ነው እንዴ። ልጆቿን ይቲንክ አንቺ ልጆች ቢነኩ አይጦሩኝም ብላ አውቃ ነው ልታስገድላቸው። ለዛ ነው መንገላቸው ይላል እኮ እንዴ። ቁጭ ብላችሁ ውስጥ ያስቡ ውዶች። ማለት አስተውሉ። ላይክ ልጆቻችሁ እንደፈለጉ ሲናገሩ አንድ ነገር ልንገርሽ ይላሉ ምናምን ማፈቀደልክ ስለ ልጆቼ እንደዛ እንድታወራ ጃልዬ። ግን አንድ ነገር ልንገርሽ። ቆይ አንዴ ጃልዬ፣ ዮናስ ሙሉነህ የፈለገውን ነገር ይበል። አንቺ ብትነኪ አይደለም አንቺ ልጆችሽ ቢነኩ አይደለም ልጆችሽ ስትራመጂ ፀሐይ ፊት ለፊትሽ ወጥቶ ጥላሽ ሲራመድ ዮናስ ሙሉነህ ቢመጣ ይቲንክ ላይክ እንደዚህ ኪፕ ኳይት ሆነን ዝም ብለን የምንኖር ምናምን ይመስልሻል? ዊ ኖውስ ዋትስ ጎይንግ ኦን። ምን ሊያደርግ እንደፈለገ የሆነ ድራማ መስራት እንደፈለገ እና ከመንግስት ጋር ኮንታክት አለኝ ብሎ የኢትዮጵያ መንግስት አጅቦ እንዳስገባው አድርጎ እዛ ጋር ድራማ ሰርቶ ወጣ። ኦኬ የኢትዮጵያ መንግስት ጠብቆታል፣ በወቅቱ ወጥቷል ከሀገር በሰላም። የሰራው ስራ ግን በዛ ደረጃ ሊያስደርገው ነበር። የኢትዮጵያ መንግስት ጥያቄ ውስጥ ነው። ለምን በሰላም ገብቶ ወጣ? ይሄ ሰው ሲጀመር እነማን ነበሩ ከጀርባው? ምን ሲያደርግ ነበረ? የኢትዮጵያ መንግስት በራሱ መጠየቅ አለበት። ይሄ ሰውዬ ቴሮሪስት ነው።
እኔ ገና ቲክቶክ እንደጀመርኩ ቴሮሪስት ነው። እኔ ፖለቲካ ኢቭን ምናምን ፌስቡክ ላይ ብዙ ነገር ሲያደርግ የነበረ ልጅ ሲጀመር ሃይማኖትን ከሃይማኖት የግለሰብን ህይወት ከግለሰብ ህይወት ጋር እያጋጨ ኦኬ